በነገራችን እኛ ወንዶችም የሚያስጠላን እንደዛ ነው። እነሱ ያጊሻቸው ወንዶች አይደሉም ሌሎች ግለሰቦች ናቸው። በምስራቅ ጎጃም ዞን በከፍታ ቦታ ላይ የሚገኝ በጣም ቀዝቃዛ ቦታ ምን በመባል ይታወቃል? አንታርክቲካ። እንደውም ለቅርብ ጓደኛዬ ለደረሰ እሞታለሁ። እናንተን አላቅም ግን ይሄ ጥሬ ስጋ በጣም ነው የሚጣፍጠው። ሰላም እንዴት ናችሁ? እንደተለመደው እንግዲህ አነጋጋሪ ቪዲዮቻችን ይዤላችሁ መጥቻለሁ። ባሳለፍነው ሳምንት የፌሚኒስት አይዲያ በሰፊው ሲሰራጭበት የነበረበት ሳምንት ነበር። እኔ ግን እሱን የሚቃረን አንድ እናንተን የሚያስደስት ቪዲዮ ይዤላችሁ መጥቻለሁ። ምን አይነት መታደር ነው! እግዚአብሔር ሁላችንም ለዚህ ክብር መባረክ ያብቃን። ነጭ በነጫቸውን እንግዲህ ለብሷል። ቆርቦ እንደሆነ ተስፋ አደርጋለሁ ወይም ሊቆርቡ ምን አይነት መተሳሰብ ምን አይነት ፍቅር እንደሆነ ያያችሁ ነው። አንዱ ለአንዱ ልብሱን ያስተካክላል ነጠላውን ያጣልፍለታል። አቤት ፍቅር! ወይ እስማም ስንቶቻችንን ነው ለዚህ ክብር የምንበቃው? እስኪ ለዚህ ክብር ለዚህ ፍቅር እበቃለሁ የሰራሁት ስራ ለዚህ ክብር ይመጥነኛል ብሎ በኮንፊደንስ የሚናገር ሰው እስኪ ኮሜንት ሴክሽኑ ላይ አጨናንቁት። እዚች ዓለም ላይ ጥሩም መጥፎም እንዳለ ግልጽ ነው አይደል? ይሄ መኪና አደጋ እንግዲህ የተፈጠረው ከገዳም በሚመጡ እህት ወንድሞቻችን ላይ እናት አባቶቻችን ላይ ነው። ከእንደዚህ አይነት አስከፊ አደጋዎች ማህበረሰቡንም ሆነ ራሳችንን ለመጠበቅ ከፍተኛ ጥንቃቄ ያስፈልገናል ሁላችንም ማለት ነው። የሬሳ ሳጥን መሸጥ ጀመርሽ? ይድፋህ ምን ይሸጥለት እኮ ነው ከዛ ማለት ነው። ይድፋህ ይማር እንኳን አትልም እንዴ? ምን አይነት ያያህ ገና አንተ ይማርህ ብዬ አይ ነጋዴ ለካ ሰው በመሞቱ ተጠቃሚ የሚሆን ሰውም አለ። አሉ ደና የሚከራየው አለ እንዴ? አላው ይኖራል። ላጤ ነው ወይስ ትዳራ? አዎ ነኝ ላጤ ነኝ ያላገባው። እሺ ቤቱን ላሳይታ አሳዩኛ። ናና እሺ ቤቷችን ናት። እሺ አየዋ ሻዋም እንደምታየው አሩጃለሁ ድንጋይም እንደምታየው አሩጃለሁ። እሺ እዚች ጋር ነው የምሰራልህ ቀድስት እንዴ ገና ከፍዬ ነው እንደምታሰራልኝ እና እያየህ ባዶ ግቢ መሆኑን የሚከራይ ቤት የፈለከው ምን አስበህ ነው? ዝም ብላችሁ በር እያንኳኳችሁ የሚከራይ ቤት አለ የምትሉ ሌቦችም ሆናችሁ የተሳሳታችሁ ሰዎች አድቡ። እሺ ተወዳዳሪያችን ሙሉ ስምን ከናባት ስሜ ሼፍ ቢቸግር ባምኔን ጥሩ ትባላለህ። በየትኛውም ቦታ ምግብ እሰራለሁ። እሺ በዚህ ሙያ ላይ ስንት አመት ሰርታል? በዚህ ሙያ ላይ ብዙ አመት ልምድ የለኝም ግን አንድ ወር ከሁለት ወር ልምድ አለኝ። አንድ ወር ከሁለት ወር? አዎ። እሺ የት ቦታ ሰርታለሽ? አሪፍ ብዙ ቦታ ሰርቻለሁ። ገደል ግቡ ጠጅ ቤት ጨጓራ አጥብ ነበረ። ከዛ መድገት አግኝቼ ሌላ ቦታ ብርጭቆ አጥብ ነበረ። እኔ በአምሌ እንጦም ብርጭቆ ካልሆነ አንተ ታምበለው ብዙ ሰው ሲያስቸግረኝ ለቅቄ ወጣውና ስራዬን ለህዝብ ለማሳየት እዚህ መጣሁ። በቃ ስለዚህ አደቃ አስጧል። በአደቃ ውስጥ ስራን ታቀርባል። እሺ ልጅ አደቃ ሰጠነው እኮ አንድ ሰዓት አለፈው። ምንድነው አይመጣም እንዴ? ምንድነው አንደኛ ጨርሱት ነው እኔው አንደኛ ጨርሱት። አደቃ ሰጠነው አንድ ሰዓት ነው አንጓ ነው የሚታይ። ምንድነው ታለንት ካንተ ዳግም? አማርኛ ምን ማውራት? አማርኛ ማውራት ታለንት ነው። አማርኛ ምን ለተለየ በአማርኛ ምን ትላለህ? በሬ በግ ፍየል በሶ እነዚህ በአማርኛ ብቻ ነው ያሉት? ሌላም አለ? ብዙ ነው። እሺ ኮንፊደንስ ነው ታለንት ላይ የሚያስፈልገው ኮንፊደንስ ነው። በጣም አሳሳቢ ጉዳይ ነው አሁን ይዤላችሁ የቀረብኩት። ሺሻ፣ ጫት፣ ሲጋራ አብዝቶ መጠጥ ለሚጠጣው ጓደኛችሁ ላኩለት። ሰሞኑን በአዲስ አበባና በአንዳንድ አካባቢዎች የተከሰተው የዝንጀሮ ፈንጣጣ በሽታም ከ5 ዓመት በፊት በሐኪም አበበች እንዲተተንብዮ ነበር። ለምን ያመሻል? ለምን ጫት ይቅማል? ለምንድን ነው ተሰብስበው ሺሻ የሚያጨሱ? ሴቶች ልጆች ራሳቸው ያደርጋሉ። ይሄንን በጥናታችን ውስጥ ምናየዋለን። አሁን በቅርብ ጊዜ የሚመጣ በሽታ አለ፣ ሰውነት የሚቀረጣጥፍ
አላስፈላጊ የሆኑ ነገሮች ስለዚህ ምን ለማለት ፈልጌ መሰላችሁ ይሄ በሽታ በንክኪ በትንፋሽ እና ከሰው ጋር በጣም በመቀራረብ የሚተላለፍ በሽታ ነው። ስለዚህ ሐኪም አበበሽ ከዛ 5 ዓመት በፊት ሰዎች ምን ማድረግ እንዳለባቸው ይሄ በሽታ የመጣበትን ምክንያትም አድርገው ተናግረው ነበር። ስለዚህ ፕሊስ ባካችሁ ባላስፈላጊ የህይወት ልምምድ ውስጥ ያላችሁ ሰዎች ራሳችሁን ለዩ። ከእንደዛ አይነት ነገር መታቀብ፣ መመለስ፣ ንስሐ መግባት በጣም ያስፈልጋል። በጣም በስፋት እየተሰራጨ ያለ በሽታ ነው። በጣም ገዳይ ነው። ገድሎ እንኳን ካልሄደ ከፍተኛ አካል ጉዳት የሚያደርስ እጅን እግርን እስከ መቁረጥ ድረስ የሚደርስ በሽታ የሚያደርስ ይሄ ደዌ ነው። ስለዚህ ፕሊስ ባካችሁ የሐኪሟን ምክር ሰምታችኋል። ከተያዘም በኋላ ወዲያ ወዲ ማለቱ አይበጀንምና ለምታውቁት ሰዎች በሙሉ ሼር አድርጉልኝ ይሄን ቪዲዮ። እኔ ማቀው እናንተን ነው የምወደው። እንግዲህ ሼር አድርጌላችኋለሁ። የመጠንቀቅ የመጉዳት የእናንተ ፋንታ ነው። ከልብ በመነጨ ፍቅር ግን እንድትጠነቀቁ እመክራለሁ። ምግቡ አልደረሰም የኔ ፍቅር? ደርሷል፣ አቀራርብ ነው። አባትህ ግን ዘገዩ። አዲሱ አክራሽ ወይኔ ልክፈት። እግዚአብሔር ይስጦት አባባ። መች ገንዘብ ጠየቅኩሽ? ጋሼ ምግብም የለም። የኔ ፍቅር ማን ነው? የኔ ቢጤ ናቸው። ጋሼ ሰው እየጠበቅን ነው። ቆይ እንጂ መች ሰማሽኝ? አይ እንግዲህ አያድርቁኝ። ና አባርርልኝ። እንዴ አባዬ ልጄ ና ግባ ቤት። ጆሲ አንዴ ላናግርህ። አባቴ እሳቸው ናቸው? አዎ ምን ነው? አባቴ የኔ ቤተሰብ ለመተዋወቅ ይሄን ለብሰው ነው የሚመጡት? ቆይ አንዴ የሆነ ነገር ልልሽ ነኝ። ልብስሽን በራይድ ልክልሻለሁ። እዛው አባትሽ ቤት ሂጂ። እሺ ምን? ልጄ በእኔ ምክንያት እኮ እንድትጣሉ አልፈልግም። አባዬ አንተን ሳታከብር እኔን ታከብረኛለሽ ማለት ዘበት ነው። የኬንያ ዋና ከተማ ካይሮ ስትሆን ሀገሪቱ በየትኛው አህጉር ትገኛለች? በሰሜን ሰሜን ኬንያ አፍሪካ ውስጥ። እሺ እንዴ ሌላ መልስ አለ? አህጉር ነው። አህጉር አንድ ያልከን አፍሪካ ነው። ጥያቄው ባንክ ነው። የኬንያ ዋና ከተማ ካይሮ ስትሆን ሀገሪቱ በየትኛው አህጉር ትገኛለች? ናይሮቢ ናት። ሀገሪቱ በየትኛው አህጉር ትገኛለች? በኬንያ ውስጥ ነው። እንዴ አፍሪካ አህጉር ነው ሰውቶች እንዴ? ምኖች አፍሪካ? ጥያቄው በደንብ አልሰማችሁም። የኬንያ ዋና ከተማ ካይሮ ስትሆን ሀገሪቱ በየትኛው አህጉር ትገኛለች ነው? አህጉር ውስጥ አትገኝም። ኬንያ ከተማ እንትን ነው። ለማንኛውም ካይሮ የኬንያ ዋና ከተማ ሳትሆን የግብጽ ዋና ከተማ ናት። የኬንያ ዋና ከተማ ማን ነው? የኬንያ ዋና ከተማ ማን ናት? ብሩንዲ። ናይሮቢ ናት። ለማንኛውም ኬንያ ከተማዋ ናይሮቢ እንጂ ካራክተሩ አንባቢ ስለሆነ ከዛ ልጣ ብዬ ነው። ካይሮ አይደለችም። እሺ እንደዚህ አይነት ጥያቄዎች ግን ሳይመለሱ ሲቀሩ ሄጄ በመለስኩት አትሉ። ግን እዛም እኛም በኔል እንደናገር እንችላለን። የኔ ፍቅር ይኸውልሽ፣ አንድ ላንቺ አንድ ለኔ ያማል እንዴ? እርጉዝ እንደሆንኩ ረስተኸው ነው? ውይ ሞቴል ሳይ እሱም አለ ለካ። ይኸው የኔ ፍቅር ለሱ ማምጣት ይችላል እንዴ? የማይጠበቅ ስለማይታመኑ ነገሮች ግን ካወራን አይቀር ኤአይ የሚባል አዲስ ነገር እንግዲህ ዓለሚቷን ማለት ይቻላል በቃ ዓለሚቷን ተቆጣጥሯታል። ዮ ጋይስ ፕሊዝ ተረጋጉ። ደሞም ደረሰ ከኔ ጋር ነው። እንስሳ ነኝ ብዬ አልበላውም። እኔ ገዳይ አይደለሁም። እንደውም ለቅርብ ጓደኛዬ ለደረሰ እሞታለሁ። እናንተን አላቅም፣ ግን ይሄ ጥሬ ስጋ በጣም ነው የሚጣፍጠው። ደረሰ የት እንደገባ ግን አላቅም። ይመስለኛል የተወሰነ ንጹህ አየር ለመቀበል ወይም ሌላ ነገር ለማድረግ ይወጣ። እርሶ ሴትዮ ፔስታል ይዘው ነው ያሉት? ወይኔ የተረገመ ጅብ ይውላችሁ ተለሳልሶ መጥቶ የአህያ ጥሬ ይበላላችኋል። እንግዲህ ይሄ ነገር በኮምፒውተር የተሰራ ኤአይ ነው። ከዚህ በፊትም ብዙ አይነት የኤአይ ቪዲዮችን የኤአይ ፎቶዎችን ይዤላችሁ መጥቻለሁ። በእርግጥ አልነገርኳችሁም ነበር ታውቁታላችሁ በማለት ግን በየቪዲዮ ኮሜንት ሴክሽን ላይ ወይም ደግሞ ለእናቶች ምናምን ባሳዩአቸው ቁጥር የሚመጡ ሪአክሽኖች የተለያዩ ናቸውና እንደዚህ አይነት ቪዲዮች እንዳይሸውዷችሁ። ፈረንጅና ሽሮ ይላል ችላበታለች፣ ግን ወጡን አበዛችሁ እንጂ ጉርሻ ይላል። በጣም ነው የሚወዱት ጉርሻ በነገራችን ላይ።
ደደብ እኔ ተማር ቤት ትምህርት ምልክ እንድታቅ ነው እንጂ እንደዚህ አህያ እንዴ ቆይ ልጅ ምን ነው አድርገሽ ደደብ ልጅ ነው ደግሞ ምን እያደረግሽ ነው እንዴ ምን አረገ ደግሞ እንዴ ግሪን ምን ከለር ነው ላለው ቀይ ብሎኝ አላረፈም ምን ደደብ እንደው አንቺ ግን አውቀሽ ነው እንዴ ግሪን ምንድነው ጥቁር ነው ዛሬ ባታውቂው ኑሮ አልቆልሽ ነበር ከባድ ነው አባትም ዕውቀት ከቤተሰብ ይወረሳል ገንዘብ ብቻ አይደለም ግን ቤተሰብም ላይ አስተማሪም ላይ ማላከህ ግን ጥሩ አይደለም እንዲም አለ ኪልን እሺ አታክ ወይኔ ዳታ የደቡብ ልጅ ሆነ አለብኝ ጉድ ባይ ስንፈተ መማር ያለባት ልጅ ማለት ነው በቃ የስንፈተ መማር አንኳን ስታርተሽኝ አንቺ ነብለሽኝ ወደ ታቱ ሰሪዎች ግን ማምኑ ሚለው ምን ታረጋለች እናት እዚህ ጋር 9 ወር ተሸክማ ቦዷ 4 አመት ምናምን ደግሞ በጀርባ ተሸክማ እሱ ለማካካስ ነው እስኪ የእናንተን ሐሳብ ለዚህ ቪዲዮ ፈልጓለሁ ምክንያቱም እናት ይገባታል ቦታው እዛ ጋር ይገባታል በአሁን ሰዓት እንግዲህ በተለያዩ ቦታዎች እንደሚሰራጨው ሴቶቻችን የትኞቹን ወንዶች ያዩ እንደሆነ በማይታወቅበት ምክንያት የወንድ ጥላቻ እየተዘራ ይገኛል እሱ ብቻ አይደለም የነሱን ብልግና ጎልቶ እየወጣ ይገኛል እስኪ እንመልከተው ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል በስመአብ ቅዱስ ነውራም ባለጌ ጀደረምችኑ መረከተ ለካ አይምሮ ሳቲን ወዲታናኒ የኔናት አደባባይ ዱመረቲ መሰካት ፖድካስት ዱመረቲ መሰካት ኢሳ ጀዱ ጀቻ ቃልቹ መናፈጀደምቱ ጢኑማ ሸሚን ቆንጦት ሲንጎዱ ጢኑማ ሲንሰቀጠጡ ሸሚን ሲንጨመደዱ ጨመደደ ሲያቀቡቲ ሰይጣን ቀበሚያቲ ከዚህች ልጅ ሁለት ነገሮችን ተረድቻለሁ ስለ ፌሚኒስቶች ማለት ነው የመጀመሪያው ስራዋ ነው የገቢ ምንጯ ነው ልታቆመው ወይም ደግሞ ከዛ የተለየ ሐሳብን ልትቀበል አትችልም በሁለተኛ ደረጃ ደግሞ ጥሩ ወንዶችን አላጋጠማትም በህይወቷ ላይ ጎድቷት ሊሆን ይችላል ላይሆን ይችላል እሱ ሳይሆን ጉዳያችን መጥፎ ከሚያደርጉ ወንዶች ውጪ ሌላውን ወንድ እየተመለከተች አይመስለኝም አይምሮአችን ጥሩ እንዲያስብ ጥሩ ነገር ማሳየትና ጥሩ ነገር ማስነበብ ወይም የተለያዩ ጥሩ ነገሮች አካባቢያችን ላይ ያስፈልጉናል እቺ ልጅ ግን የተከበበችበት ሶሳይቲን የተሰፈር እንደሆነች ባክ በመጀመሪያ ደረጃ ደስ የሚለኝ እሱ ነው የሰፈር ልጆችሽ ምን አይነት ለከፋን እንደሚያካሂዱ ባክ ደስ ይለኛል ምክንያቱም ሴቶች ለከፋን ይወዱታል መስመር እስካልሳተ ድረስ ማለት ነው ሳይወዱት ቀርተውም ትዳር ላይ ያደረሳቸው ብዙ አይነት እህቶቻችን አሉ ስለዚህ ለከፋን መጥላት ተገቢ አይደለም ብዬ አስባለሁ መስመር እስካልሳተ ድረስ ሲጀመር ኮንሰንትሽን ሰተሽ የገባሽበት ትዳር ላይ መደፈር አለ ማለት ራሱ ራይት ነው we don't even need to bring biblical principles እኮ አይደል ወደዋለው ያልሽው ሰውዬ you might not feel like having sex you might not be interested ግን ፍላጎቱን ለማሟላት ስትራይቭ አታርጊም ጆርዲ ዴቲንግ ሲዝን ላይ ክሮፕ ቶፕ ለማቆም ዲሳይድ አድርገሻል that's what it cost ሜሬጅ ላይ ሲመጣ ደግሞ አይደለም ክሮፕ ቶፕ የሆነ ነገር ድሮፕ ታረጊለታለሽ ገባሽ እኔ አሁን በጣም ተለጠጠ የንትን ቀን ስፈልግ አብሮኝ ይተኛል ሳይፈልግ ማስተርቤት that's a failure ባሌ ማስተርቤት ያደርጋል ብለሽ ፐብሊክሊ ማውራት ራሱ that's a failure man you lost the guy already አንዳንድ ወንዶች ኮሜንት ሴክሽን ላይ ነው it was a ridiculous comment አሁን ላይ የፈራውት ያለውት ጆርዲ ብዙ ወንዶች they have issues sexual issue አለባቸው ቤት ውስጥ እኔ እውነቱን ልንገርሽ ከዚህ ወሬ በኋላ በጣም ብዙ ሜሴጅ ይደረሰኛል ሚስቴ ረስተዋለች ለኔ አይደለም one of my sisters ረስተው አንድ አመታችን ነው ረስተዋለች አንድ አመት ከ5 ወር የለም what do you say this ከዛ በኋላ the same women complaints of cheating አይከብድም በተጨማሪም ብዙ ነገር ያወቀሽ መስሏት
ያላወቀቻቸው ወይም ያላስተዋለቻቸው ትንሽ ነገሮች አሉ። እንደዚህ አይነት ፍቅሮች በቃ ከዚህ በኋላ እንጣጣ በቃ አባ ከልቤ ሲሆን ነው እውነት ባጠፋ ብዙ ነገሮች እንኳን ባደርግ እንደ ታናሽ እህት እንደ ታላቅ ወንድም ይሁን እንደ ባል ሳይሆን እንደ ጓደኛ ይሁን በቃ ሁሉ ነገር ነህ። እኔ አንተ ሁሉ ነገር ነህ። መድኃኒዓለም አባቴ ካንተ የአንድ ቀን ቅድሜ ይስጥ። አይ ዓለም ላይ ብዙ ጥፋቶችን ያጠፉ ሰዎች ከትንሽ ስህተቶች እየተነሱ ነው። ይቺ ልጅም እንግዲህ ኢትዮጵያ ውስጥ ትልቅ ጥፋቶችን ልታጠፋ እየተነሳች ይመስለኛል። እንደ ግሌ ማለት ነው። ከትንሽ ነገሮች እየተነሳች ፌሚኒስት ኢትዮጵያ ውስጥ ይሰራል ብዬ አላስብም። አስበዋል? ፍቅረኛ ከሌላ ወንድ ጋር ቺት ያረገችብህ ምናምን ነገር አግኝታት ከልጁ ጋር ተጣልተህ ምናምን ጥፍጥፍ ሲያረገ በሷ ፊት ምን ያህል እኔ በቃ በጣም መፈራለሁ እንደዛ አይነት ነገር። ልብህም ተሰብሮ አጥንትህም ተሰብሮ እንዴት ይሆናል በአንድ ቀን? ይሄ በጣም አስቀያሚ ነው። በዚህ አጋጣሚ ፌሚኒስቶች ስርዓታችሁን ያዙ። ብልግናችሁ ጎልቶ እየወጣ ነው። መፍትሄ ከማምጣታችሁ ይልቅ ማለት ነው። ወንድ ላይ በጣም የሚያስጠላ ነገር ብለን የምናስበው እኛ ሴቶች ልንገራችሁ፣ ሱሪ ጥብቅ ያለ ስታደርጉ፣ ሌላው ደግሞ ይሄ ሱሪያቸውን ዝቅ አድርገው የእንትናቸውን ክራኩን የሚያሳዩት። ኦ ማይ ጋድ እውነትሽን ነው። በነገራችን እኛ ወንዶችም የሚያስጠላን እንደዛ ነው። እነሱ ያይሻቸው ወንዶች አይደሉም፣ ሌሎች ግለሰቦች ናቸው። ሶስተኛ ጾታ ነው፣ ተለዋጭ ነው፣ ተቀያሪ ናቸው እነሱ። የሚያሳዩ ያልሽው ክራክ እንደውም ጥሩ አገላለጽ ክራክ ስንጥቅ ለማለት ነው። ለማንኛውም አሁን ያልሻቸው ወንዶቻቸው ከተማውን እደግፋቸዋለሁ ሁለታቸውም። እኛም ወንዶች ከነሱ በጣም እንጠላው ነገር ይሄ ነው። በቃ ምንድን ናቸው ግን በባህሪ ሴቶች እንዲህ ናቸው ወንዶች እንዲህ ናቸው ከማለት ይልቅ እንደዚህ አይነት ጥሩ ሐሳቦችን እያነሳችሁ መጥፎ የሚፈጽሙትን ወንዶች እንዴት ነቅለን ችግሩን እንፍታ የሚለው ላይ በታተኩሩ ይሻላል። ሴትና ወንድን ከማነጻጸርና ከመከራከር ምን አለበት አንተ ጠዋት ተነስቼ 12 ሰዓት ጀምሬ እስካሁን እዚህ ድርቅ ብዬ የምውለው ምን አለ አንተ ብታግዘኝ? ከደበረ መተው ትችላለህ ወይ? ልጅ እንዴት ነው ያቃጠለኝ በመድኃኒዓለም። ከደበረ መተው ትችላለህ? በምን ልትተዳደር ነው አንተ? በቃ ጭንቀታቸው ላለሱ ነው ገና ይሄንን አልሳባህም ትታል አይደለም? ልብስ እንዳትለኝ ምግብ እንዳትለኝ ሁሉን እንዳትለኝ ከእኔ ደብሮኝ አልተዋለሁ። በምን እንደምትኖር ነው አለ። ታዲያ እኔ ምን አገባኝ? እሺ ምን አገባኝ ብላል አይደለም? ተዘጋጅ፣ እኔም ተዘጋጅቻለሁ። እንዘራለን በቃ። እንደ አጋጣሚ ፊቱን ቢያሳይ ልጅ ሰፈር ውስጥ የሚኖር አይመስለኝም። ሄሎ ነማ ኩርናስ አንተ በቃ ቀብር አልሆናል አይደል? ደሞ ማሞተ ይለኛል እንደ አበጀ ቲክቶከሩ ሞተ እኮ መኖር ነበረብኝ። ብታይ የሚገርም ቀብር አመለጠ። የምር ዛሬ አመለጠ። ሌላ ላይ ብል ነበር። እንዴት ነበር ይባላል? ምንታይ ሆነ ጓደኛው ተነሳለና አበደ ነው የምልህ። አካውንቴ ተመቶብኛል። 5 ጊዜ ኮፒሊንግ ሼር አድርጉት በለን። አዲስ ቪዲዮ ያለው ሪፖስት አድርግልኝ በለኝ። ቫይራል እንዲወጣ ነው። ላይቭ እንግባ ነው ወንድም፣ ላይቭ እንግባ። አንድ አበባ በል። ከጎን ያሉት አድርጉት። ይላ አበባ ተከምሮ አንድ አበባ ይለምናል። ከዛ ደግሞ ሳምሪና ወቃት አብራው የምትጮተው እሷን ሻወር ቤት ግቢ በለኝ፣ ሻወር ቤት በቢጃማ ግቢ በለኝ፣ ቄጥሽን ወደ ካሜራው አዙሪ በለኝ። ኧረ እባክህ ሰው አልቻልኩም ብትለኝ ነው ዛሬ። አንተ ጤነኛ አይደለም። በቃ ሰልስት ነው። አይ ሰልስት የለም እባክህ። ሰልስት ቲክቶክ አካውንት ካለ ላይቭ ነው የሚታደረው እና ሰልስቱ ማመለጠ በለኝ። አዎ በቃ እንግዲህ አመለጠ አንዴ በል ቻው በል። የሰልስቱን ጉዳይ ግን አልተሳሳተም። በቅርቡ በሪያሊቲ ማለት ነው ቲክቶክ ላይ ለቅሶ ተካሂዶ ነበር። በላይቱ ቲክቶክ ላይቭ ላይ አጭር ቀሚስ ከጉልበት በላይ የሆነ ቀሚስ ህገወጥና የሚያስቀጣ የሚሆንበት አግባብ እንዳለ ያውቃሉ። እንዲቆያችሁ ጠበቃ ሰለስፈን እንግዲህ እንደሚታወቀው በአዲስ አበባ ባሉ የተለያዩ ሬስቶራንቶች፣ ባር፣ ሆቴሎች በርካታ በተለይ አስተናጋጅ እህቶቻችን በጣም ሰውነታቸውን የሚያጋልጥና የሚያሳብቅ
አለባበስ እንዲለብሱ የሚደረግበት አግባብ አለ። ያንን ተከትሎ የአዲስ አበባ ከተማ አስተዳደር የራሱን ሰፊ ጥናት ካካሄደ በኋላ ባወጣው መመሪያ መሰረት ማንኛውም ሆቴል፣ ሬስቶራንት አስተናጋጅ ሴቶችን ከጉልበታቸው በላይ የሆነ አጭር ቀሚስ እንዲለብሱ ካደረገ 50 ሺህ ብር እንዲቀጣ ተደርጓል ማለት ነው። ስለሆነም አጭር ቀሚስ የሚያስቀጣበት ሁኔታ በእነኚህ አስተናጋጅ ዌይተሮች ላይ በተለይም ደግሞ ልክ የሆቴሎቹ የባሮቹ ድሬሲንግ ኮድ ነው ተገደው እንዲለብሱ ሲደረግ ነው። ይሄን በሚሆንበት ሰዓት እንደሚቀጡ ይደነግጋል። ይሄ ህግ ተፈጻሚ እንዲሆን ነው ሁላችንም የምንፈልገው። መሰላሪያ ፋሚሊዎች በዛሬ ሲላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። እስኪ ያያችሁትን ነገር የተገነዘባችሁትን ነገር በኮሜንት ሴክሽኑ ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስም ቸር ቆዩልኝ። ሰብስክራይብ፣ ላይክ ማድረጋችሁንም እንዳትረሱ።